ዲሴምበር 3 የዕለቱ መልእክት ርዕስ አትመልሰው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ዘፍጥረት ምዕራፍ 24 ቁጥር 6። አብርሃም በአምላኩ በእግዚአብሔር ላይ የነበረው መተማመን ጠንካራ ነበር። ለዚህም ማሳያው ዘፍጥረት ምዕራፍ 24 ነው። ለልጁ ለይስሐቅ ሚስትን ባሰበ ጊዜ ከቤቱ አዛዥ ጋር ያደረገው ንግግር እግዚአብሔርን መሰረት ያደረገ የእምነትን እርምጃ ያከለና እንዲሁም ብሩህ ተስፋን ያነገበ ነበር። የቤቱ አዛዥ ግን አብርሃም ያለውን አይነት መታመንና መደገፍ ገና ስላልገነባ ለአብርሃም የሚያቀርብለት ጥያቄ ምናልባት የታሰበው ባይሆንስ፣ ባይሳካስ፣ ሌላ ሁለተኛ እቅድ ልትሰጠኝ ትችላለህን የሚል ነበር። አብርሃም ግን ወይ ፍንክች፣ ሌላ አማራጭ የለኝም፣ ልጄንም ወደዚያ እንዳትመልስ የሚል ብርቱ ማስጠንቀቂያን አስተላለፈ። አብርሃም ያገኘው እንደዚህ አይነት መታመንና ድፍረት የመነጨው አካሄዱን ከእግዚአብሔር ጋር በማድረጉ እንደሆነ አጽንዖት ሊሰጠው ይገባል። አካሄዳችን ሻካራ ሆኖ ልምላሜን ከእግዚአብሔር መጠበቅ አግባብ አይደለም። ቅድሚያ አካሄድን እንደ ቃሉ ማሳመር ነው እንጂ ውጤቱን ማስላት አይገባምና። ከዚህ የምንማረው ቁም ነገር ቢኖር በእግዚአብሔር ታምነን መኖር የሚገባንን መንፈሳዊ ሕይወት በምንም አይነት መልኩ ለጥርጥር፣ ለዓለም፣ ለሰይጣንና ለተግዳሮቱ አሳልፈን መስጠት እንደማይገባን ነው። በእግዚአብሔር ቤት ውስጥ ሚስት ስላጣው ቆሜ መቅረት አልፈልግም፣ ስለዚህ ወደ ዓለም ሄጄ ቢጤን እፈልጋለሁ አይባልም። እግዚአብሔርን ትቶ ወደ ኋላ መመለስ አይገባም። ይልቁንም የታመነው አምላክ ሙሉ ስለሆነ አሁንም እርሱን መጠበቅ ይገባናል። የመታመን አቅማችሁ አናሳ ሆኖ እግዚአብሔርን ያላማከለ እርምጃ ልትወስዱ እየተፈተናችሁ ይሆንን? ከእግዚአብሔር ጋር ያላችሁ አካሄድ እንደ ቃሉ መሆን ሲገባው እንደ ነገሩ ሆኖ ይሆንን? ራስን የማስተካከያውና ወደፊት የማስቀጠያው ጊዜው አሁን ነው። የአብርሃም አምላክ ዛሬም ለሚታመኑበት እርሱ አስተማማኝ ጋሻ ነውና አምነን እንበል፣ አትመልሰው።